ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት ያደረገ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዓለም አቀፋዊ መረጃዎች እንደሚጠቁሙን ከሆነ 1.3 ቢሊዮን ወይም 18 ከመቶ የሚሆነው የአፍሪካ ሕዝብ ከዓለም አቀፉ የክትባት ስርጭት ጋር ተነጻጽሮ ሲቀመጥ ድርሻው 2 በመቶ ብቻ እንደሆነ መረጃው ይነግረናል። እናም አፍሪካ ከፍተኛ ተጽዕኖ ውስጥ እንዳለች መረጃው ይነግረናል። አንዳንድ የአፍሪካ ሀገራት ይህንን አይተው የተለያዩ በሽታዎችን ሊከላከሉ የሚችሉ ቅድመ ጥንቃቄዎችን በማድረግ ክትባት ለማምረት ሙከራዎችን እያደረጉ ይገኛሉ። ከነዚህ ሀገራት መካከል አንዷ ደግሞ ኢትዮጵያ ናት። ኢትዮጵያም ክትባት ለማምረት ትልቅ እንቅስቃሴ እያደረገች ትገኛለች። ስለዚህ በዚህ ዙሪያ እናወራለን። እንግዳ ጋብዘንላችኋል። ውድ ቤተሰቦቻችን አብራችሁ እንድትቆዩ በማክበር ጋብዛለሁ። እንግዳዬ ዶክተር ማርቆስ አበበ ናቸው። ከአህሪን የመጡት መሪ ተመራማሪ ናቸው፣ ወይም ሊድ ሳይንቲስት የሚባሉት ማለት ነው። በኢሚኖሎጂ ነው የመጀመሪያ ዲግሪያቸውንም እንዲሁም ደግሞ የፒኤችዲ ጥናታቸውን የሰሩት። ከሳቸው ጋር ቆይታ እናደርጋለን። በተጨማሪም ደግሞ ይሄ ሺልድ ቫክስ ኢንተርፕራይዝ ተብሎ የተከፈተውም ይሄ የክትባት ማምረቻ ተቋምን በዋናነት የሚመሩት እሳቸው ናቸው። ከሳቸው ጋር ቆይታ እናደርጋለን። እንግዲህ እንደ ሀገር ደስ የሚያሰኝ ትልቅ የምርምርና የስራ ውጤት ነው። በዚህ ላይ እናወራለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ስለመጡ በጣም ደስ ብሎናል። እንግዲህ የምናወራበት ርዕስ በጣም አንገብጋቢ ርዕስ ነው። እንደውም አንዳንድ ነገሮች ስናይ ዓለም አቀፋዊ ፖለቲካም ሽኩቻም ያለበት ነው። ባለፈው እንደውም ኮቪድ በነበረ ጊዜ ህንድ ከፍተኛውን የቫክሲን ወይም ደግሞ የክትባት አምራች ከመሆኑ አንጻር ሞር ወደ ሀገሩ አድርጋ ትንሽ መንገጫገጭም እንደነበር በዓለም ላይ መረጃዎች ይነግሩናልና እስኪ እንደውም በመጀመሪያ ደረጃ ስለ እርስዎ እንስማ እስቲ። የመጀመሪያው የቶሬ ጎዳል ወጣት ተመራማሪዎች የዛሬ 23 ዓመት አካባቢ ተሸላሚ ነበሩ። ብዙ ስራ የሰሩ ሰው ኖትና እስቲ እንደው ስለ እርስዎ መጀመሪያ ተወሰነ ነገር እንስማ። እሺ፣ አመሰግናለሁ። ቀደም እንደተገለጸው ስሜ የማርቆስ አበበ እባላለሁ። በአርማወር ሃንሰን የምርምር ኢንስቲትዩት መሪ ተመራማሪ ነኝ። በአብዛኛው የኢሚኖሎጂ ስራዎችን ነው የምንሰራው። ከዛ ጋር በተያያዘ ቲቪ እና ሌሎች ተላላፊ በሽታዎች ላይ ስለ በሽታ መከላከል፣ ስለ ሰውነታችን የበሽታ መከላከል ኢሚኖሎጂ ስንል የሰውነታችን የበሽታ መከላከል ስርዓትን ማጥናት። ልክ አንድ ሀገር መከላከያ ሚኒስቴር እንዳለውና መከላከያ እንደሚያስፈልገው ሰውነታችንም በስሪቱ የተለያዩ ሲስተሞች አሉ። ከዛ ውስጥ አንዱ የበሽታ መከላከል ስርዓት ነው። ያንን ነው የምናጠናው። በዛ ረገድ ነው። ክትባትም ከዚህ ጋር የተያያዘ ስለሆነ ማለት ነው። ጥናቶትንም ያጠኑት ከዚሁ ጋር የተገናኘ ነበረ መመረቂያ? ያው የፒኤችዲ ስራዬ የሂውመን ቲቢ ቫክሲን ሪሰርች ጋር አብሮ የተያያዘ ነው። አንድ የቫክሲን ሪሰርች ሲካሄድ ወይም ቲቢ ቫክሲን ለማምረት ብዙ መንገዶች ይሄዳል። ብዙ የተለያዩ ዲሲፕሊን ያሉበት ነው። ስለዚህ ከፕሪክሊኒካል ስተዲ የምንለው ላቦራቶሪ ውስጥ ከሚደረግ ጀምሮ እስከ እንስሳት ክትባት ሙከራ፣ በዛ ላይ የሚያስፈልጉ ለምሳሌ እኔ ስፔሲፊካሊ የሰራሁት በዚህ ውስጥ ዴንማርክ ነው ፒኤችዲ የሰራሁት። እዛ ውስጥ የቲቢ ቫክሲን ካንዲዴት አውጥተው ነበር። በሪኮምቢናንት ቴክኖሎጂ ፕሮቲኖችን አውጥተው ነበር። ግን አንዱ እና ከባዱ ነገር ምንድነው? ያንን ክትባት በምሰጥበት ጊዜ ያ ሰው ከዛ በሽታ ይጠበቃል ወይስ አይጠበቅም የሚለውን የሚያመለክቱ አመላካች የሆኑ ሞለኪውሎች ማግኘት መቻል አለብህ። አለበዛ ኢንድ ፖይንት እንትኑን አታገኘውም። አንዳንዴ በአጭሩ ያንን ነገር መገምገም ይሄ ቫክሲን ይህን በሽታ ሊከላከል ይችላል ወይም አይቻልም የሚለውን የምናውቅበት መንገድ አለ። ለቲቢ ግን እንደዛ አይደለም። ቲቢ በጣም ኮምፕሌክስ የሆነ ባክቴሪያ ከሰው ጋር አብሮ ኢቮልቭ ስላደረገ የሰውነታችንን ሜካኒዝም ሁሉ ሃይጃክ ያደረገ በዛ አይነት ሁኔታ ስላለ ኮምፕሌክስ ነው እሱን ለማወቅ ማለት። ለዛ ነው ሰው ብዙ የዓለም ህዝብ 1/3 በቲቢ ባክቴሪያ
ተይዞ ነው ያለው። ግን እዛ ውስጥ ኮምፕሮማይዝ እያደረገ ወይም በኢኩሊብሪየም አብሮት ይኖራል ወይ እንግዲህ HIV ሲይዝህ ወይ ሰውነት ሲዳከም ወይ ኦልድ ኤጅ ላይ ያ ኢሚዩኒቲ ሲዳከም ነው እንትን ይመጣ። ስለዚህ ያን ክትባት ሰጠ ነው ይሄ ክትባት ይሄንን ሰውዬ ከቲቢ ይከላከለዋል አይከላከለውም ለማለት ለመገመት የሚያስችሉ ሁኔታዎች የሉም፣ ምቹ አይደሉም። ስለዚህ እነዛ ሞለኪውሎች ኮሬሌትስ ኦፍ ኢሚዩኒቲ ይባላሉ። ከዛ ጋር የሆነ ጥናት ነው ያጠና ነው። ስለዚህ ክትባቱን ሰጠን ይሄ ነገር ጥሩ ክትባት ነው አይደለም የሚለውን ለማወቅ የሚያስችሉ ሞለኪውሎች ፍለጋ ላይ ነው የሰራ ነው። ስለዚህ በቫክሲን ቫልዩ ቼን ውስጥ አንዷን ፓርት ማለት ነው። ከዛ በኋላ ብዙ ቲም አለ፣ ብዙ ነገር አለ። ከዛ በፊትም ያጠኑት ጥናት የሰውነታችን ውስጥ ለምሳሌ የተለያዩ ኦርጋኖች እድሜ ይኖራቸዋል። እድሜያቸውን በኖርን ቁጥር እያረጁ የመሞት ፕሮባቢሊቲያቸው እየጨመረ ከዛ የሰውም የመኖር እንትኑም እየቀነሰ የሚሄድበት ነገርም ላይ የተወሰነ ሀሳብ ነግረው ነበር። አዎ ምንድነው ይሄንን ባዮማርከር እንለዋለን። ቀድም ያልኩህን ሞለኪውል ስንፈልግ እየፈለግን የነበረው አሁን ያልከው አፖፕቶሲስ ይባላል። ፕሮግራምድ ሴል ዴዝ ማለት ነው። እያንዳንዱ ሴል አብዛኛው ሴል ይወለዳል። ከዛ በኋላ የተወሰነ ጊዜ ኖሮ ይሞታል። አንዳንድ ሴሎች ጥቂት ነው ቀናት ነው ወይም ሳምንታት፣ ወራት ነው። አንዳንዶቹ ደግሞ ረጅም ጊዜ የሚኖሩ ለምሳሌ የነርቭ ሴል ረጅም ዘመን ነው የሚኖረው። ምናልባትም ላይሞትም ይችላል። እድሜ ዘመናችን አብሮ መኖር ያለበት ነው። ምክንያቱም እንደዛ ነው ስሪቱ። ሌሎቹ ግን አጫጭር እድሜ ያላቸው አሉ። ያ የሚሞትበት ሜካኒዝም አብሮ ነው ያለው ውስጡ። አንድ ሴል ብትወስደው የሚኖርበት ፕሮግራም ብቻ ሳይሆን የሚሞትበትን ፕሮግራም አብሮ ያለው እና በተወሰነ ጊዜ ለምሳሌ ቀላል ምሳሌ የሚሆን ለምንድን ነው አንድ ባክቴሪያ ወይም ቫይረስ ወደ ሰውነት ሲገባ ክሊኒክ ስትሄድ የመጀመሪያ የሚሰራልህ የደምህ ተወስዶ ዲፍረንሻል ካውንት ይባላል። ነጭ የደም ሴል ይጨምራል፣ ኢንፌክሽን ካለ ቁጥሩ ይጨምራል እና በዛ ኢንፌክሽን እንዳለ ይረጋገጣል። ምክንያቱም ኖርማል ሬንጅ አለ። ከዛ ከፍ ባለ ቁጥር የሆነ ነገር ውስጥ እየተካሄደ ነው፣ አዲስ ነገር ገብቷል እየተደረገ ነው። ስለዚህ ቁጥራቸውን ጨምረዋል። ከታከምኩ በኋላ ያ ቁጥር ባዛል ስቴት ምንለው ወደ ኖርማል ይመጣል። ያ የሚሆነው ምንድነው ቀደም በነገርኩ ፕሮግራምድ ሴል ዴይዝ ሰዎቹ ማነው እነዚህ ሴሎች ያንተ ሴሎች ተዋጊ የነበሩት ኖ ሞር ኢምፖርታንት በቃ አሁን በሽታው ተወግዷል፣ ስለዚህ ሙቱ የሚል ፕሮግራም ዲስፕሌይ ያደርጋሉ እና ምንድነው ምንለው ኢት ሚ ሲግናል ያወጣሉ። መጨረሻ ስራቸውን ሲጨርሱ ሊያረጁ ሲሉ ኢት ሚ ሲግናል ሞለኪውሎች ይወጣሉ ማለት። ያንን ሲያዩ ገዳይ ሴሎች ይመጡና ያንን ሴል ያስወግዱታል። ምክንያቱም አንተ ለምሳሌ ከአንድ ሀገር ጋር ጦርነት ሲኖር ታሰለጥናለህ፣ ታዘምታለህ። ከዛ በኋላ ጦርነቱ ካለቀ በኋላ ያን ሁሉ ወታደር መያዝ የለብህ፣ ታሰናብታለህ አይደል? ልክ እንደዛ ወደ ተለያየ ነገር። ምክንያቱም ኢኮኖሚካል አይደለም፣ ምንም ጥቅም የለውም። በጣም ደስ የሚለው ግን ሴል ውስጥ ወደዚህ ወደ ሌላ እንዳልሄድብህ እንጂ ያንን ጦርነት ከጨረሱ በኋላ ሜሞሪ ሴል የምንላቸዋል። ያንን ስፔሲፊክ በሽታ ሊያስታውሱ የሚችሉ የተወሰነ ቁጥር ያላቸው እነሱ ሎንግ ተርም እድሜያቸው ረጅም ሆነው ይቀመጣሉ። ወይ በማሮ ውስጥ ይሄዳሉ፣ የሆነ ቦታ አላቸው፣ እዛ ውስጥ ይቀመጣሉ። ሰከንድ ታይም ያ በሽታ ቢከሰት ኢሚዲየትሊ እነዛ ቀድሞ ስለሚያውቁት ያን ጦርነት ሪያክት ያደርጋሉ። ቫክሲን አጠቃላይ ይሄ ነው ስራ። ስለዚህ ለዚህ ነው እዚህ በቫክሲን አዲስ በተቋቋመው የኢትዮጵያ የሰው ልጅ ክትባት ማምረቻ ተቋምን በዋናነት እንዲመሩ የተደረጉት ማለት እንግዲህ 23 ዓመት ነው ደግሞ የሰሩት አይደል? ሀሪ ውስጥ 23 ዓመት ሰርቻለሁ። መጀመሪያ በማህፀን ቲቪ ላይ ነው የሰራሁት። በወቅቱ የማህፀን ቲቪ ብዙም የሚታወቅ ነገር አልነበረም። ብዙ ጊዜ ኮንፊውዝ ይደረግ ነበር ከካንሰር ከማህፀን ካንሰር ጋር። ስለዚህ የችግሩ ደስ የሚለው ችግሩ እንደ ችግር ለሪሰርች ያቀረቡት የጥቁር አንበሳ ያሉ ሐኪሞች ናቸው። ምክንያቱም ኦፐሬት ሲያደርጉ እብጠት አለ፣ ያ ግን ቲዩመር ነው ብለው ነው የሚከፍቱት። ከከፈቱ በኋላ ግን ሳይሆን ያገኙታል። ስለዚህ እንመራመር የሚለውን አፕሪሺየት ማድረግ ፈልጋለሁ። እነ ዶክተር ዙፋን፣ ፕሮፌሰር ሉክማን፣ ዶክተር ታደሰ የሚባሉ ነበሩ ያን ጊዜ። እነሱ ሀሳቡን ወደ ሀሪ ይዘውት መጡ። እንስራበት ይሄን ነገር ምንድን ነው የሚል ማለት ነው። ከዛ በኋላ ባዮፕሲ ሳምፕሎችን እየወሰድን ይሄ ነገር በአብዛኛው የተባሉት ቲቪ እንደሆኑ ማረጋገጥ ችለናል በወቅቱ እና ይሄ ትልቅ ሜሴጅ ነበር ለነበረው የሕክምና ኮሚኒቲ። ከዛ በኋላ ኢንተርናሽናሊ ራሱ ብዙ ጥያቄዎች ነበሩ እና ከዛ ቀጥሎ ብዙ ሀገሮች የማህፀን ቲቪን እውቅን ማለት
እንዲያስቡት ሐኪሞቹ አንድ የሚከሰተው ምንድነው ኢንፈርቲሊቲ የሚያስከትል ከብዙ ምክንያቶች አንዱ የማህፀን ቲቪ ነው። መካንነትም ያመጣ ማለት ወደ ሆስፒታል የሚሄዱ ራሱ ተሰምቷቸው ህመም ሳይሆን በኢንፈርቲሊቲ ምክንያት መውለድ ሳይችሉ ሲቀሩ ማለት ነው። ስለዚህ ያንን ከታከሙት ሊጸንሱ ይችላል። አስቸጋሪ ስቴጅ አለው። ምክንያቱም በጣም አድቫንስ ካደረገ ፋሎፒያን ቲዩብ የምንለው አለ። እንቁላሉ ከኦቫሪ ተነስቶ ወደ ዩትረስ የሚሄድበትን መንገድ ቱቦውን ነው የሚዘጋው። ያ ነገር አለ። እንግዲህ በአዲሱ ቴክኖሎጂ ያንንም ማከም ይችላሉ ብዬ አስባለሁ አሁን ባለበት። ያኔ ግን ትልቁ ግኝት ምንድነው? ያን ነገር ቲቪ እንደሆነ አውቀን ለሕክምናው ዓለም ያን ነገር ፕሊዝ ኮንሲደር ዲስ ነው። እኔ አሁን ቲቪ ስል የሳምባ ወይም ያጥንት እንደዚህ የሚባል አለ። ስለዚህ ተጨማሪ ቲቪ አይነቶች የትም ቦታ ይሄዳል፣ አይንም ውስጥ አለ፣ የትም ቦታ አለ። የሚገርም ነው። ሬር ናቸው፣ በጣም ሬር ናቸው። በጣም የሚገርም ነው። ስለዚህ በዚህ ላይም የተሰሩ ጥናቶች እንዳሉ ውድ ቤተሰቦቻችን በዚሁ አጋጣሚ እንግዲህ እንረዳለን ማለት ነው። በተለያዩ ርዕሰ ጉዳዮች በዚህም ልናነሳቸው የሚገቡ የጥናትና የምርምር ስራዎች እንዳሉ ከአህሪ ተመራማሪዎች መረዳት እንችላለን ማለት ነው። እንግዲህ ወደ ክትባት ጉዳይ ስንመጣ ክትባት በጣም ትልቅ በዓለም ላይ ትልቁ የፖለቲካ ሽኩቻም ያለበት ትልቅ ገንዘብ ትራንዛክት የሚደረግበት ነው ብዬ ነው የማምነውና እስኪ እንደው ዓለም አቀፍ የክትባት ድርሻን ስንወስድ እንግዲህ ትልልቅ ሀብታም ሀገሮች ሞር ክትባቱን ማኔጅ ይወስዳሉ። ስለዚህ የሚያመርቱትም እነሱ ስለሆኑ በአብዛኛው ስለዚህ ለሀገራቸው ይጠቀማሉ። ለአፍሪካ እንግዲህ ቀደም ሲል እንደገለጽ ነው መግቢያ ላይ 2% ብቻ ነው ድርሻችን። ስለዚህ እኛ ምን ማድረግ እንዳለብን ማሰብ ቆም ብለን ማሰብ እንዳለብን ያሳያልና እስኪ ይሄንን ሐሳብ ዓለም አቀፉን የክትባትን ነገር ነው እስቲ መጀመሪያ። እሺ ምናልባት ወደዛ ከመሄድ በፊት ቀደም ከጠየቀኝ ጥያቄ ምናልባት ያልመለስኩት ወደዚህ አሳይመንት እንግዲህ ልመጣ የቻልኩት አንድም እነዛ በኢሚኖሎጂ አካባቢ የተሰራው ስራ ሆኖ በዋናነት ግን 2016 አካባቢ የባዮቴክኖሎጂ እና የጂኖሚክስ ባዮኢንፎርማቲክስን እንደመራ ከተመደብኩ በኋላ እንደ ፕሮግራም የያዝነው አንዱ በባዮቴክኖሎጂ ውስጥ ቫክሲን ነው። ቫክሲን ዴቨሎፕመንት፣ ቫክሲን ማኒፋክቸሪንግ እንደዚህ አይነት ነገሮችን። ስለዚህ ያንን ሀሳብ ብዙ አብስለነው ከደብሊውኤችኦ ጋር ዲስከሽን ተካሂዶ ወደ ኩባም ተጉዘን ብዙ የቫክሲን ማኒፋክቸሪንግ ካምፓኒዎችን ፋሲሊቲዎችን ተነጋግረን ጤና ሚኒስቴር ኢንጌጅ አድርገን በወቅቱ ዶክተር ከበደ ወርቁ ነበሩ። በጣም ፖዚቲቭሊ ይህን ሀሳብ ወሰዱት። ከዛ በኋላ ዶክተር ሊያም ወደ ሚኒስትርነት ከመጡ በኋላ ሀሳቡን ሞር ዲስከስ እያደረግንበት ፋይናሊ ወደ ፕራይም ሚኒስትር ኦፊስ ሲደርስ ሀሳቡ የመንግስትም ድጋፍ አግኝቶ ወደዚህ ኮሚትመንት እና ወደዚህ ትልቅ ኃላፊነት ማለት ነው። ወደ አሁን ወደ ጠየቀኝ ስመጣ ትክክል ነው። በዓለም ላይ እንግዲህ ትልልቅ ቢግ ፋርማስ የሚባለው ቫክሲን ብቻ አይደለም፣ መድኃኒትንም በሞኖፖሊ የያዙ ትልልቅ ፋርማሲቲካልስ አሉ። ጃያንት እነ መርክ እነ ሳኖፊ የመሳሰሉ ትልልቆቹ አሉ። ቫክሲን ላይ ባዮሎጂካልስ ላይ እነ ህንድ እነ ኮሪያን ሁሉም አሁን እየመጣ ነው ለነገሩ እነ ቻይናም ሆኑ ሌሎችም ሀገሮች። ስለዚህ በካፓሲቲ ደረጃ ወይም በማኒፋክቸሪንግ ደረጃ ብዙ አገሮችን ቢኖሩ የክትባት ከሌላው መድኃኒት ይልቅ የክትባት ግሎባሊ ማርኬቱ የተያዘ ኦልሬዲ የተሰፋ ማለት ይችላል። የሆኑ ተቋማት ብቻ የተወሰኑ ትልቅ አምራቾች አሉ፣ የተወሰኑ ግሎባሊ ገዢዎች አሉ። ገዢ የምንላቸው ጋቪ የሚባል አለ። ዩኒሴፍ አክቹዋሊ ግዢውን ይፈጽማል። ጋቪ ደግሞ ገንዘቦችን ከዶነር ይሰበስብና ከትልቅ ፋርማሲውቲካልስ ይገዛል ማለት ነው። እና የተሳሰሩ ናቸው። እዚህ ኔትወርክ ውስጥ ገብተህ ዲስራፕት እንድታደርግ አይፈልጉም በአጠቃላይ። ስለዚህ ከህንድ ጋር የተዋዋሉት አለ፣ ከሳኖፊ ከትልቆቹ ከመርክ ከምናምን ጋር የተዋዋሉት ነገሮች አሉ። ገንዘብ ፑል ይደረጋል። ጋቪ ማለት ግሎባል አላያንስ ፎር ቫክሲን ኤንድ ኢሚናይዜሽን የሚባል ነው። እሱ ገንዘቦችን ይመድባል፣ ዩኒሴፍ ይገዛል። ስለዚህ ፑልድ ፕሮኪውርመንት ይባላል። በፑል ነው የሚገዛ ከእያንዳንዱ ሀገር። ምንድነው የሚደረገው? እያንዳንዱ ሀገር የሚያስፈልገው ቫክሲን ፕሬዲክት ይደረጋል የሚቀጥለው ዓመት። ያ ነገር ወደ እነዚህ ድርጅቶች ይላካል። እነዚህ ድርጅቶች ከተዋዋሏቸው ካምፓኒዎች ጋር ግዢዎቹን ይፈጽማሉ። ከዛ በኋላ በማደግ ላይ ላሉ ሀገሮች ወይም እንደ ሀገሮች በነፃ እንዲሰጥ ይደረጋል ማለት ነው ብዙ ክትባት። ስለዚህ አሁን የቫክሲን ማኒፋክቸሪንግ ፍላጎት ሲያሳዩ የአፍሪካ ሀገሮችም ሆነ የኤዥያ ሌሎችም ሀገሮች እነዚህ
ካምፓኒዎችና ድርጅቶች ይሄን ነገር ዲስራፕት እንዲደረግባቸው አይፈልግም። ስለዚህ ወሳኞቹ ፈላጭ ቆራጮቹ እነሱ ናቸው ማለት ይቻላል። ስለዚህ ትልቁ ፖለቲክስ ቫክሲን ፖለቲክስ ይባላል ራሱ ያ ነው ከጀርባ አሉ። ስለዚህ ይሄንን ታግለን ነው እንግዲህ ዛሬ ይሄንን ተቋም በእግሩ እንዲቆም ያደረግ ነው ማለት ነው። አዎ እየታገል ነው ገና ብዙ ረጅም ጊዜ። እንደገና ደግሞ አክሬዲቴሽንም ላይ ስንመጣ ብዙ ቻሌንጂንግ የሚኖርብን ይመስለኛል። ስለዚህ እነዚህ ነገሮችን በተሟላ መልኩ መሄድም ይጠይቃል፣ በጣም ይጠይቃል። እንግዲህ በደብሊውኤችኦ በዓለም ጤና ድርጅት ክትባትም ሆነ ሌሎች መድኃኒቶች ያው የሚሄዱባቸው ደረጃዎች አሉ። ዝም ብሎ አምርቶ ለሰው የሚሰጥ ነገር ዝም ብሎ ወደ ገበያ መግባት አይቻልም። ስለዚህ ኳሊቲውን ሴፍቲውን በተረጋጋ ይሄ ኮምፕሮማይዝ የማይደረግ ነው። ኳሊቲ ሴፍቲ ኮምፕሮማይዝ አይደረግም። ስለዚህ ሃይስት ስታንዳርድ ነው ሁሌም ሚት የሚደረገው። የቫክሲን ደግሞ በጣም ከፍ ያለ ነው። ምክንያቱም ኬሚካል ድራግስ ሞር ኦር ሌስ ምንድነው ሄትሮጂኒቲ አይጠበቅም። ሆሞጂነስ ነገር መፍጠር ትችላለህ። አሁን ዛሬ ብታመርተው በሚቀጥለውም አይነት ልታመርተው ትችላለህ። ምክንያቱም የዛን ኬሚካል ዌይት እና የሚያስፈልጉ አንድ ፓራሜትር ካሟላህ ያንን ነገር በተመሳሳይ ስታንዳርዱን በጠበቀ መንገድ ማምረት ትችላለህ። ቫክሲን ስትመጣ ባዮሎጂክስ ላይ ስትመጣ ግን ሄትሮጂኒቲው ሃይ ነው። ዛሬ ያመረትከውን በሚቀጥለው ላደግመው ትችላለህ። በተመሳሳይ እንትን ባች የምንለው አለ። ለምሳሌ ቫክሲን ስታመርት ይሄ ፈርመንተር ባዮሪያክተር የሚባላል 2000 5000 የተለያየ ቮሊዩም ያለው ማለት ነው። እዛ ውስጥ አንድ ባክቴሪያ አስገብተህ ያ ባክቴሪያ አድጎ ከዛ በኋላ የምትፈልገውን ፕሮቲን አምርቶልህ ወይም ሆል ሴል ባክቴሪያ የምትሰጥ ከሆነ ያኛው ያድጋል። በሚያድጉበት ጊዜ በተመሳሳይ ሁኔታ አይደለም የሚያድጉ። ለምሳሌ ሁሉ ምግብ እየተሟላ የምታመርተው ባክቴሪያ እና ወደ መጨረሻው እያለቀ ያለ ሚዲያው እያለቀ ምግቡ እያለቀ የሚመረተው እንትን የተለያየ ነው። ስለዚህ በባች በሎት ተመሳሳይነቱን መጠበቅ መቻል አለ። ምክንያቱም በአንድ ቫያል ውስጥ ያለ የዛ ቫክሲን መጠን እና ኳሊቲ በሚቀጥለው ቫያል ውስጥ በመጠንም በኳሊቲም በኤፊሽንሲ ዩኒፎርሚቲ ግድ ይላል። ያንን መጠበቅ ከባድ ነው እና የዛ ካፓሲቲ ሁሉ ያስፈልገዋል። ለዛ ነው አሁን የኢትዮጵያ መንግስት በተመሳሳይ ይሄ እየሰራን ያለን የኢትዮጵያ መድኃኒትና ምግብና መድኃኒት አስተዳደር ይህን ላቦራቶሪ እየገነባ ነው። ኳሊቲ የቫክሲን ኳሊቲ ላቦራቶሪ ማለት ይህን ይጠይቃል። ደብሊውኤችኦም ይጠይቃል። በኋላ አፕሩቫል ለመስጠት እነዚህ ነገሮች ተሟልተዋል ወይ በሀገሪቷ ውስጥ ሬጉላቶሪ ተሟልተዋል ወይ? እነዚህ አይነት ነገሮች ግዴታ ይጠይቃሉ እና ይሄንን ደብሊውኤችኦ ነው እስካሁን ድረስ የሚሰጠው። አሁን ግን የደብሊውኤችኦ ምንድነው ኳሊፊኬሽን ሪኳየርመንቱ ሃይ ነው። አንዳንድ ሀገሮች እንደውም ሆን ተብሎ ነው የሚል አዝማሚ ያላቸው። ስለዚህ አፍሪካ ሲዲሲ በአፍሪካ ህብረት ውስጥ ያለው ተቋም ማለት ነው ፓርትነርሺፕ ፎር አፍሪካን ቫክሲን ማኒፋክቸሪንግ የሚባል ፒኤቪ የሚባል ኢኒሺዬቲቭ አለ። እሱ ምን እየሰራ ነው? ለምንድነው ሎካሊ ማለት ኮንቲኔንታል የሆነ ደብሊውኤችኦን የሚመስል ኮንቲኔንታል ኦርጋናይዜሽን ለምን አይኖረንም? አፕሩቭ የሚያደርግ ቫክሲኖችን አንደኛ ወረፋ ትጠብቃለህ፣ እዛ ረጅም ጊዜ ነው የምትጠብቀው ላይን አፕ አድርገህ። ሁለተኛ ክፍያው በጣም ውድ ነው በእነሱ አፕሩቫል ለማግኘት። ስለዚህ ሎካሊ ያ ካፓሲቲ ኑር ተብሎ አሁን ሩዋንዳ ኪጋሊ ውስጥ የአፍሪካን ሜዲሲን ኤጀንሲ የሚባል ተቋቋሟል። አሁን በቅርብ ጊዜ እንደውም ማምረትም እንደጀመረ መረጃዎች ይነግሩናል። ይሄ ትልቅ እንትን ነው፣ እንመለስበታለን። እንደው እስኪ በኢትዮጵያ የክትባት ጉዳይ ሲነሳ ምናልባት የውሻ በሽታ ክትባት የሚባለው ነው የመጀመሪያው ኦልሞስት ብዙ አመት ነው በፓስተር ወይም ደግሞ በህብረተሰብ ጤና ኢንስቲትዩት ውስጥ ይመረት የነበረ ነው። ይሄ የመጀመሪያው ኢትዮጵያ ውስጥ የሚመረት የነበረ ክትባት ነው። ከዛም ጋር አያይዘን ደግሞ ኢትዮጵያ እንግዲህ በደርግ ዘመን ጸረ ስድስት የሚባል የክትባት ዘመቻ ነበራት። እነዚህ እንደው ታሪካዊና ወደኋላ መለስ ብለን ደግሞ ባህላዊ ክትባቶች የሚባሉትን ነገር እንመልከትና እንደው ዛሬ ልናወራበት ወደ ፈለግነው ጉዳይ እንምጣ። ያ እንግዲህ እንዳልነው ከውጪ በእርዳታ የሚመጡት ክትባቶች እንዳሉ ሆነው በ1950ዎቹ በ1960ዎቹ ጥሩ ሁኔታ ውስጥ ነው የነበርነው። አንዱ የነበረው አሁን ያነሳው የዛኔው ፓስተር ኢንስቲትዩት አሁን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሆኗል። በዛ ውስጥ ብዙ ስሞች አልፈዋል የተለዋወጠ። እዛ ውስጥ ሬቢስ ቫክሲን ብቻ አልነበረም፣ ሌሎችም ብዙ ቫክሲኖች ይመረቱ ነበር በስሞል ስኬል እና ትራዲሽናል በሆነ መንገድ ማለት ነው። አሁን ከረንት ጂኤምፒ የሚባል አለ፣ ወቅቱን የጠበቀ የአመራረት ስርዓትን የተከተለ ማለት ነው።
ዛሬ ላይ የደረሰው ማለት ዛሬ ላይ አሁን አዲሱን ሺልድ ቫክስ ስንመሰርት የአሁኑን ደረጃ የጠበቀ ነው እንጂ ወደኋላ የተጎተተ ቴክኖሎጂ አናስገባም። ስለዚህ ያንን ያህል አቅም ነበረው። አሁን ሬቢስ የእብድ ውሻ በሽታ መከላከያ ብቻ ነው እያመረተ ያለው። ያችን በስሞል ስኬል 30-35 ሺህ በአመት ዶዝ ነው እያመረተ ያለው። አመራረቱም ትንሽ የድሮ ነገር ነው ያለው። እሱን ለመቀየር ጥረት እየተደረገ ነው ያለው። ምክንያቱም አሁን ባለው ደረጃ ያንን አይነት ቫክሲን ስለማይመከር ማለት ያንን ለማሻሻል እየተሰራ ነው። ሌላው ግን የቢሾፍቱ ያለው የኤንቪአይ የሚባል ናሽናል ቬተርናሪ ኢንስቲትዩት የእንስሳት ክትባትን ሪሰርች እና ዴቨሎፕመንት ማኒፋክቸሪንግ ውስጥ ያለው ድርጅት ነው። እሱ ሰክሰስፉሊ ከዛ ጊዜ ጀምሮ መቀጠል ችሏል። ስለዚህ አሁን ከ20 በላይ ክትባቶች ነው ባክቴሪያል እና ቫይራል ቫክሲንስ ያመርታል። ለሀገር ውስጥ ማቅረብ ብቻ ሳይሆን ለውጭ ሀገር ይሸጣል እና ጥሩ ደረጃ ያለበት ሁኔታ ነው ያለው። በአጠቃቀም ደረጃ እንዳልከው እንግዲህ እነ ፖሊዮ የድሮቹ ቫክሲኖች ሁሉ ዲፍቴሪያ፣ ቴታነስ፣ ፐርቱሰስ ሌሎችም ቫክሲኖች ነበሩ። አሁን በጣም ተስፋፍቷል። ኢሚናይዜሽን ፕሮግራሙ ጤና ሚኒስቴር ያለው በጣም ሄቪሊ እየሰራ ነው ያለው። ምንድነው ካቨሬጅ ጂኦግራፊካል ካቨሬጅ የሚባል አለ። ምን ያህል ከቨር አድገናል የሀገሪቷን ህዝብ የሚለው ሲጠና ቢያንስ ከ65% ኦን አቨሬጅ በላይ እየሄደ ነው ያለው። ይሄ ስንል አንዳንድ ክልሎች ወደኋላ ናቸው፣ አንዳንዶች ደግሞ ጥሩ አድቫንስ ያደረጉ ናቸው። ስለዚህ ሌሎች ቫክሲኖችም ትራዲሽናሎቹ ብቻ ሳይሆን አሁን ሪሰንት ያሉት ቫክሲኖች ሁሉ ወደ ሀገራችን እየገቡ ነው ያለው። አሁን ለምሳሌ የማህፀን በር ካንሰር የሚከላከለው ቫክሲን እንግዲህ ትንሽ ቆየት ብሏል፣ ተጀምሯል፣ እየተሰጠ ነው ያለው። የሄፓታይቲስ ቢ ቫክሲን እና ሌሎችም ቫክሲኖች እየተሰጡ ነው ያሉት። አሁን ሪሰንትሊ እንግዲህ WHO አፕሮቭ ያደረገው የማሌሪያ ክትባትም አለ። እሱንም ለማምጣት ኮንሲደሬሽኑ አለ። ምክንያቱም ማሌሪያ ኢንደሚክ እንደመሆናችን መጠን ማለት ነው። ስለዚህ አዳዲሶችም ቫክሲኖችም የኢትዮጵያ መንግስት እያመጣ ጥሩ እየሰራ በጣም ደስ ይላል። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ እንግዳ ያደረግኳቸው ዶክተር ማርቆስ አበበ ናቸው። ከአህሪ ነው የመጡት። እንግዲህ ሊድ ሳይንቲስት ወይም ደግሞ መሪ ተመራማሪ ናቸው። ከእሳቸው ጋር ነው ቆይታ እያደረግን ያለ ነው። በቅርብ ጊዜ አሁን ተከፍቶ ስራ ለመጀመር ኦልሞስት ጫፍ ላይ የደረሰው የሺልድ ቫክስ ኢንተርፕራይዝ እንዲመሩ ኃላፊነት የተሰጣቸው ከፍተኛ ተመራማሪ ናቸው። ከእሳቸው ጋር ነው ቆይታ እያደረግን ያለ ነው። እንግዲህ ጊዜያቸውን ሰጥተው ከኛ ጋር ይህን ውይይት እያደረግን ነው። አሁን እንዲሁ ልናወራበት ወደ ተነሳ ነው። እስቲ ወደ ሺልድ ቫክስ በመንግስት ደረጃ የክትባት የማምረት ኢንተርፕራይዝ ተቋቁሟልና እስቲ እንደው ስለ ተቋሙ የተወሰነ ነገር ነው። እሺ እንግዲህ ሺልድ ቫክስ እንዲወለድ ምንድናቸው ገፊ ምክንያቶች ብለን ስንመለከት ብዙ ነገሮች አሉ። አንደኛ ቀደም ሲል የኢትዮጵያ መንግስት በ10 ዓመት ስትራቴጂው ፋርማሲውቲካሉን ለማበረታታት ሎካል ማኒፋክቸሪንግ ፋርማሲውቲካል ኢንክሉዲንግ ቫክሲንስ የታቀደ ጉዳይ ነበር። በተለያየ ምክንያት አፕስ ኤንድ ዳውንስ ቢኖሩም የታቀደበት ነው። ዝም ብለን በገፊ ምክንያት ብቻ አይደለም የተገባበት፣ ዌል ፕላንድ ነው፣ ሲታሰብበት የቆየ ነው። ሁለተኛው የኮቪድ መምጣት ነው። እንግዲህ ከዚህ በፊት የነበረውን ፓንደሚክ ረስተነው ይሆናል እንጂ የአሁኑ አዲሱ ይህንን ነገር እንድናስበው ገፊ ምክንያት ሆኗል። የኮቪድ መምጣት ድንገተኛ ነው፣ ሰደን ነው። ስለዚህ ኮቪድ መጣ። የኮቪድ ሁኔታ ሁላችን የምናውቀው ነው። ሀገራት ተዘጉ። ሁሉ ነገር የጎስት ሲቲ ነው የሆነው። አጠቃላይ ብዙ ሀገሮች ያ ነገር እስካሁን ቢቆይ ኖሮ ምን ያህል ዳሜጅ እንደሚያደርግ ማሰብ እንችላለን። ደግነቱ በአጭሩ ማለቁ ጥሩ ነገር ነው። ስለዚህ ኮቪድ አንድ ትልቅ ምክንያት ነው። ኮቪድ እንደመጣ አንዱ ምክንያት የነበረው የቫክሲን ዲስትሪቢዩሽን ኢኒኩዊቲ ነው። ያደጉ ሀገሮች ቫክሲኑን ከሚያስፈልጋቸው በላይ የሰበሰቡ፣ ሌላው ሀገር ደግሞ አንድ ጊዜም ሳይደርሰው እነሱ 4ኛ ዶዝ ድረስ ቫክሲን ሲወስዱ ነበረ። ይሄ ነገር ትልቅ ቅሬታ ፈጥሯል በአፍሪካ። ስለዚህ የአፍሪካ ህብረት ወዲያውኑ እነዚህን ኢኒሺዬቲቮች ቅድም ያልኩ ፓርትነርሺፕ ፎር አፍሪካን ቫክሲን ማኒፋክቸሪንግ እና ሌሎችንም እንዲመሰረት አድርጎ ውሳኔ ገባ ማለት። ከዛ ውሳኔዎች ውስጥ አንዱ ምንድነው በ2040 60%ቱን
የአፍሪካ ኒድ በአፍሪካ ውስጥ ማምረት የሚል አምቢሽስ ነው ኦፍ ኮርስ። ምክንያቱም አሁን ካለበት 1 እና 2% እዛ 60% መድረስ በ2040 አሁን 24 ነን አምቢሽስ ነው። ቢሆንም ግን ተጀምሯል ሩጫው ማለት ነው። በወቅቱ እንግዲህ ልክ ኮቪድ እየወጣ ያለ ወደ 30 ሀገራት ነበሩ የአፍሪካ ሀገራት ቫክሲን ማኒፋክቸሪንግ እንገነባለን የራሳችንን እንችላለን ብለው የተነሱ ማለት ነው። ይሄ እንግዲህ ያው ከነበረው ተጽዕኖ ከነበረው ፍራቻ የተነሳ ነው። ይሁን እንጂ ቫክሲን ይሄ የኮቪድ ኢሹ ካለፈ በኋላ ያው ነገሮቹ ከረገቡ በኋላ ብዙ ሀገሮች ሪትሪት እያደረጉ አሁን ወደ 10-11 ሀገሮች ናቸው ኮንሲስተንትሊ በዛ ፍላጎት ውስጥ እየቀጠሉ ያሉት ማለት ነው። ከዛ ውስጥ አንዷ ኢትዮጵያ ናት። ይሄንን አድርገን እያለ ስንሰራባቸው የቆዩ ቀደም ብለው ኮቪድ ከመምጣቱ በፊት ነው ቅድም እንዳልኩ እየጀመርነው እና በደብሊውኤችኦ መጠነኛ ድጋፍ የገንዘብ ድጋፍ የአዋጭነት ጥናት ከኮቪድ በፊት ማለት ነው የጀመርነው 2018 ጀምሮ 19 እንደዛ አካባቢ ማለት ነው። በኮቪድ ምክንያት ትንሽ ጋብ ብሎ ቆየ። ስለዚህ ከዛን ጊዜ ጀምሮ ጀመርን። ቀጥሎ ደግሞ ገንዘብ ያስፈልገን ነበር። ገንዘብ በወቅቱ የለም። ይሄ ደግሞ ቫክሲን ማኒፋክቸሪንግ ቴክኖሎጂ ኢንቴንሲቭ ብቻ ሳይሆን ፋይናንሻሊ ኢንቴንሲቭ ነው። በጣም ትልቅ ነው። $100 ሚሊዮን በላይ እንደወሰደ ነው ኢኒሺያሊ ገና አሁን ፕላን የተደረገለት ማለት ነው። ወይም በጀት አለን እያልን ያለ ነው። ወደ $100 ሚሊዮን ነው። ኢትስ ሂውጅ መኒ። ስለዚህ ቴክኖሎጂካሊም ፋይናንሻሊም ኢንቴንሲቭ ነው። ስለዚህ ይህንን ሴኪዩር መደረግ ነበረበት። ታንክስ ቱ ሚኒስትር ኦፍ ሄልዝ እና ሚኒስትር ኦፍ ፋይናንስ የኢትዮጵያ ገቨርንመንት ማመስገን እንፈልጋለን። ይህንን ከወርልድ ባንክ ጋር በመነጋገር ይሄ ነገር እንዲፈቀድ ሆኗል። ዶክተር ሊያ በዚህ ውስጥ በጣም ትልቅ እንትን ያደረጉት። ከዛ ቀጥሎ የነበረው ምንድን ነው? ቦታ ማግኘቱ። ስለዚህ ብዙ ተነጋግረናል ከኢንዱስትሪ ፓርኮች ልማት ድርጅት ጋር አይፒዲሲ፣ እነሱንም ማመስገን እንፈልጋለን። አስቀድሜ ምስጋና ውስጥ ገባው። እነሱ ዋናውን ስፔስ የሰሩት እነሱ ናቸው። የመድኃኒት የቅሊንጦ የፋርማሲቲካል እና የመድኃኒት ትክክል ፓርክ። ስለዚህ ከነሱ ጋር ዲስከስ ተደረገ። ረጅም ዲስከሽን ነበር። ከዛ በፈቃደኝነት አሳዩ። ምክንያቱም የመንግስትም ኮሚትመንት ስለሆነ ሁሉም በተዋረድ ሁሉም ኮንትሪቢዩት እያደረገው እና 20,000 ስኩዌር ሜትር ቦታ ተሰጠ ማለት ነው ኢኒሺያሊ። ይሄ ነገር እየሰፋ ሲሄድ ሰፊ ቦታዎችን እንወስድ እንችላለን። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ አልተጠናቀቀም። የዛሬ እንግዳይ ዶክተር ማርቆስ አበበ ናቸው። ከእሳቸው ጋር እየተወያየን ያለንበት ርዕስ ሳምንት ይቀጥላል። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ።